አይነሽም እንደዚህ ምን ትሰሪያለሽ? እንቅልፍ እምቢ ብሎኝ ነው። ቢሆንም እዛው ብትሆኝ ይሻል ነበር። እሺ በይኝ። አይ እዚህ መሆን ነው የምፈልገው። አታስጨንቂኝ። እንግዲህ አሁን አንቺ ጋር እዚሁ ልቆያ? ትችያለሽ። አንቺ እንደኔ እንቅልፍ እምቢ ብሎሽ ነው? እንደዛ ነው። አምነን አተኛም እንዴ? አይ እንቅልፍ ሊወስደኝ አልቻለም። ለምንድን ነው ቆይ እንደዚህ የምትሆነው? አለመሆኔ ከምን ሊያድነኝ? ቆይ ከመጀመሩ ነው ህይወቴ እንደዚህ ተወሳሰበው? የሆነ ጊዜ ቤሊም እንዳለች ታውቂያለሽ? ስናስቡ የምንፈራው ህይወት ስንኖሩ እንለምደዋለን። በቃ እኔ ልተኛ። የኔ ልጅ የኔን ታሪኮች ለመስማት እኮ እንዳንቺ የሚጓጓ የለም ነበር ይመስለኛል። ታሪክ እወዳለሁ። አንቺም ስለምትነግሪኝ አመሰግናለሁ። ልጄ። አቤት። አሁን ልንገርሽ። እሺ። በአንድ ሀገር አንድ ሰው ነበር። ቤሊን። አቤት። እንዴት ነሽ? ለውጥ አለሽ? አዎ ደህና ነኝ። አይ ቆንጆ ነው። የምትፈልጊው ወይም የሚያስፈልግሽ ነገር ካለ እኔን ጠይቂኝ። እሺ እኔ አለሁ። እሺ ጠይቅሻለሁ። ደግሞ ሊያታኝ አንዳንዴም ተንቀሳቀሽ። አዎ ልክ ነሽ። እኔም በተኛ ቁጥር እየደከመኝ ነው። ስለዚህ አንዳንዴ መንቀሳቀስ ይኖርብሻል። እሺ እሺ። ቤሊን። አቤት። አንድ ጥያቄ ልጠይቅሽ? እሺ ጠይቂኝ። መቼም እኛ ሰው ነን አይደል? ሰው ስንሆን ደግሞ ስህተት ይኖራል። አዎ ልክ ነሽ። ዓለም ላይ ፍጹም የሆነ ሰው የለም። እና አንቺ የሆነ ሰው ቢበድልሽ ይቅርታ ታደርጊለታለሽ? አዎ ጥፋቱን አምኖ ይቅርታ ብሎ ከተማጸነኝ ለምን ነፍቀዋለሁ? እሺ ተስፋ አለኝ ማለት ነው። ማለት? አይ ምንም፣ እዚሁ ነው። ወይዘሪ ሲፈን እንደማየው ከሆነ ስራ ከማጣትሽ ብዛት ቀንም ሌሊትም ተኝተሽ ነው የምታሳልፊው። አዎ ያ ደግሞ አንቺን የረበሸሽ ትመስያለሽ። ቁም ነገር ላወራሽ ነበር አመጣጤ። የምን ቁም ነገር? የስምምነት። ከማን ጋር? ከአንቺ ጋር። መቼም ከሌላው ጊዜ የተሻለ ባታስቢ እኔ ጋር መጪ። ስሚ አንድ ነገር እንድታደርግልኝ እፈልጋለሁ። መቼም የሚጠቅምሽ ነገር ሲሆን መያዝ ያለብሽን ሰው ታውቂያለሽ። አዎ። ምን ላድርግልሽ? በአምነኔ እንጆሪ እርሻ ላይ የምሰጥሽን መርዝ በመርጨት ሁሉንም ምርት እንዲደርቅና እንዲረግፍ ታደርጊዋለሽ። ለምን ያንን እንዳደርግ ፈለግሽ? ያው አንድ ነገር ማድረግ እንዳለብኝ ሳስብ ከኔ ይልቅ ለሚያስደስተው ሰው ቅድሚያ እሰጣለሁ። ግን ለምን አንቺ ያ እንዲሆን ፈለግሽ? ቅድም የሚጠቅመኝን ነገር እንደማደርግ ቀድመሽ ነግረሽኛል። ስለዚህ መናገር አይጠበቅብኝም። ያልሽውን አላደርግም። ለምን? የአንቺ የሴራ መሳሪያ አይደለም። አልተሳካልሽ። እንግዲያውስ አምነን ስለ ዴቭኒ ጉዳይ ይሰማል። ከሰዎች እያንዳንዱ ነገር ለማወቅ የምትጥሪው የሆነ ጊዜ መጠቀሚያሽ ለማድረግ ነው። ሲፈን ታደርጊዋለሽ ወይስ ያልኩሽን ላድርግ?
ደህና አደርሽ? ደህና አደርክ ሚስጥርዬ? ደህና ነኝ እኔ። አሁን የሚሰማሽ ህመም አለ እንዴ? ኧረ የለም፣ ግን እንቅልፍ አልወስድም አለኝ። አይዞሽ፣ ለትንሽ ጊዜ ነው እስክትለምጂው ድረስ። ከዛ ሁሉም ነገር ይተውሻል። ተስፋ አደርጋለሁ። እመኝኝ፣ እንደ እስከ ዛሬው በዛቻ ብቻ የምቆም እንዳይመስልሽ። መብትሽ ነው የፈለግሽውን ማድረግ። መብትና ግዴታዬን አልጠየቅኩሽም። አድርጊ ያልኩሽን አድርጊ። እኔና አንቺ እኮ ሴራ ስንመካከር እንጂ አንዳችን አዛዥ አንዳችን ታዛዥ ስንሆን አያምርብን። ዶክተር እንደምን አለሽ? እንደምን አላህ ታምነን አለው። ምን ይምጣ? ሻይ ቡና? ያው ከዛው ነው የመጣሁት። ቤሌን እንዴት ነበር አዳሯ? ደህና ናት ዶክተር፣ ግን ይህንን ሁኔታ መልመድ ከባድ ነው። የእውነት በጣም አቅቶኛል፣ አልቻልኩት። አዎ ልክ ነህ። ሰው ከተለመደበት ፍጹም ጤነኝነት በአንዴ ወደ ህመም ደግሞም የመርሳት ሁኔታ ሲሆን ይከብዳል። ግን ዶክተር የማስታወስ አቅሟ ምን ያህል ፐርሰንት ነው? እንደ ትሪትመንታችን ነው የሚወስነው። ያው ትሪት ካልተደረገች ማስታወስ አትችልም። ቤሌን እንዴት ነሽ? መቼም ለውጥ እንደሚኖርሽ ተስፋ አደርጋለሁ። ደህና ነኝ። ቆይ ግን ምን አይነት አወዳደቅ ብትወድቂ ነው እንደዚህ ደረጃ የደረስሽው? ወድቄ ነው እንዴ? ቆይ ተሳስቻለሁ። እኔ የማውቀው ከመውደቅሽ በፊት ያለውን ነገር እንደረሳሽው ነው። አንቺ ግን ትናንትና የሚያደረግሽውን እንደረሳሽ ገባኝ። አይ ሚስጥረኛ አደጋ እንደነበር ነገረኝ። ሚስጥረኛዬ? አዎ ሲንከባከበኝ ነበር። መቼም አምነን ነው። አምነን ከመጀመሩ ነው የሰው ሚስጥረኛ የሆነው። እኔ እንጃ፣ ግን ሚስጥረኛሽ ነበርኩ አለኝ። አረ በጣም ጥሩ። እና ሚሞሪዋ ሪከቨር ማድረግ ከቻለ ማስታወስ ትችላለች። እሺ ወደ ድሮ ምን ሊመልሳት ይችላል? ማለቴ ዶክተር ይሄ ህመም እናቴንም ገጥሟል ነበር። ጥሩ ትውስታ የለኝም። አውቃለሁ። ያኔም ቢሆን ወይዘሮ ሰማል የኛ ፔሸንት ነበረች። አንተ እንዳልከው ተመሳሳይ ነገር ነው። ግን ደግሞ ያው ድሮ ላይ የምታደርጉትን ነገር ደጋግማችሁ አድርጉላት። እሺ ዶክተር፣ ሌላ ለየት ያለ የሚደረግላት ነገር ካለ አድርግላታለሁ። ወደ ራሷ ተመልሳ እንደ ድሮ ስትስቅና ስትጫወት ማየት በጣም ነው ይናፍቀኝ። ያው ከእናንተ ክብካቤ አይለያት። በተለይ ደግሞ በፊት ያሳለፈቻቸው አሪፍ ጊዜያቶች አሁን እንድታሳልፍ ማድረግ ይኖርብሃል። እሺ ዶክተር፣ ሁሉንም አደርጋለሁ። እንደምሻላት ተስፋ አደርጋለሁ። አሁን እጄ ቼክ ላድርጋት። አዎ በጣም። እና እንዴት ነው? ከበፊቱ ካቆማችሁበት እየቀጠላችሁ ነው ማለት? ምን ጀምረን ነበር? ውይ ለካ አታስታውሽም። እኔም በዚህ ከቀጠልኩኝ አንድ አንቺ መርሳት ልጀምር ነው። አይ ተይ፣ እንደዛ እንኳን አይሆንም። ታዲያ መቼ ነው ወደ ራስሽ የምትመለሽው? እኔ እንጃ፣ ግን በቅርቡ ደህና መሆን ይመስለኛል። ደህና መሆንም አለብሽ። እኔና አንቺ ገና ብዙ ያልጨረስናቸው ነገሮች አሉ። ስለምን ጉዳይ? እሱን ሲሻልሽ የምናወራበት ይሆናል። እሺ ይቻላል። በይ፣ ብዙ ስራ ስላለብሽ ቶሎ ለማስታወስ ሞክሪ። ያለበለዚያ የባለፈው ድርድር መና ቀረ ማለት ነው። ወይኔ ሜርሲ። ግን የምታወሪው ምንም እየገባኝ አይደለም። አዎ አንቺ እንደ ወይዘሮ ሴማጆሮ ችግር አለበት ማለት ነው። ለዛ ነው የማይገባሽ። ወይዘሮ ሴማ ደግሞ ማናት? አንድ አሮጊት አለች። እሷን አላወቅሻትም? እንኳንም አላወቅሻት። እሷን አወቅሻት ማለት ያለብሽ መርሳት እንዳለ ሆኖ የጆሮ ችግር የሚያጋጥምሻል። ስለዚህ ይቅርብሽ፣ ይቅርብሽ። እሺ እንደዛ ከሆነ በይ በቃ ተጋደሚ። እኔ ገና ስንት ስራ ያለብኝ ሰው ነኝ። አይ ጄሪ፣ ጉድሽን ባልሰማሽ ገበያ ባልወጣሽ አሉ። አንቺ እዛ ተመናቀሪ። አምነን ልጄ። አቤት ናዛር። ልጄ ቤሌን እንዴት ናት? ደህና ናት። አሁን ምንም አትልም። ሐኪሟ መጣችላት አይደል? አዎ፣ እዚሁ ብትታከም ነው የሚሻላት።
ጥሩ አድርገሃል። ለእሷም ይሻላታል። እና ደግሞ ከዚህ በፊት የምታደርጋቸውን ነገሮች እንድታደርግ ነው ዶክተሯ የነገረችኝ። እዛ ደግሞ እናቴ ዛራ አንቺ ታስፈልጊኛለሽ። እረ ምን ገዶኝ፣ ምንጊዜም ከጎንህ ነኝ። እሺ በቃ አሁን ያለችበትን ሁኔታ ልይ። እሺ በቃ ሂድ። ሰላም ዶክተር። እንዴት ነሽ ቤሊን? ለውጥ አለሽ? አሁን ደህና ነኝ። እንደማይሽም ከሆነ ከበፊቱ ለውጥ አለሽ? አዎ ተመስገን ደህና ነኝ። የምፈለገው ይሄ ነው። ግን ዶክተር እንደዚህ አይነት ነገር እንዴት ሊከሰት ቻለ? ያው ስትርቂ ጭንቅላትሽን መቶሽ ስለነበረ ነው። ታዲያ በዛ ምክንያት ብቻ ነው መርሳት ያጋጠመኝ? አዎ ቤሊን፣ ይሄ ከስንት አንድ የሚያጋጥም ነገር ነው። ግን የመዳን ፐርሰንቲስ እንዴት ነው? እሱ እንኳን አይታወቅም፣ ግን እንዳንቺ ብርታትና ጥንካሬ ይወስናል። እሺ አሁን ለየት ያለ የምትሰማሽ ስሜት ካለ ንገሪኝ። አይ ምንም የለም። መቼ ነው ወደ ራሴ የምመለሰው? እኔ ማን ነኝ? እንዴትስ ነበርኩ? እንደዚህስ እንዴት ልሆን ቻልኩ? ይህ ሁሉ ጥያቄ ጭንቅላቴ ውስጥ አለ። አሁን ማድረግ ያለብሽ ያለፈው አልፏል። ከአዲስ እንደ አዲስ ህይወት መጀመር ነው። ወደ ራስሽም የመመለስ ተስፋ አለሽ። ደግሞ መጥፎ አጋጣሚዎችን ለመርሳት ይሄ ጥሩ አጋጣሚ ነው። አዎ ዶክተር ትክክል ብለሻል። አሁን ራስሽን መጠበቅ ይኖርብሻል። በቂ እረፍት ማድረግ አለብሽ። እሺ ዶክተር። ሌላ የሚያስፈልግሽ ነገር ካለ በማንኛውም ሰዓት አለው። አንቺ ብቻ ወደ ራስሽ ተመለሽ። ሴትዮ ምነው እንደው ወገብ ቅማል ላይ ተጣብቀሽ አልላቀቅም አልሽ? ማ እኔ አንቺ ላይ የሰው ልክ አታውቂማ። ደሞ ብዬ ሰይጣን ላይ ልጣበቅ? ሴትዮ ስርዓት ያዥ፣ እየሰደብሽኝ ነው። ታዲያ አንቺ ቂቤ እየቀባሽኝ ነው? ቂቤ? ወሬሽ ሁሉ ከኪችን አይወጣም አይደል? ያው እንዳንቺ ስራ ጥቼ ከማውደለድል ሙያ ይሻለኛል። ጭራሽ አንቺ አልበቃ ብሎሽ እኔንም ድስት አጣቢ ልታደርጊኝ ነው? እሱም ብትሰሪማ በምን እድልሽ። ደሞ ወጥ ለመወጥወጥ እድል የሚያስፈልገው ጀመር እንዴ? ወይ አቶ ዛራ የሚያወሩትን አያውቁምና ይቅር በላቸው አለ። በቃ ከሱ ጋር አታገናኝኝ። አንቺ ብለው ካዳመጡሽ ብዙ ታወሪያለሽ። ወሬኛማ አንቺ ነሽ። በምን ጎዶሎ ቀን ይሆን አንቺን ያወቅኩሽ? ውዴ ዶክተርዬ እንዴት ነሽ? እንኳን በደህና መጣሽ። ይመስለኛል የሙያሽን ጥልቅ ብቃት የምታሳይበት ቤት ነው የገባሽው። አመሰግናለሁ። እንዴት ነሽ? አለሁ። ያው እንደምታየኝ እዚህ ቤት እኔ ብቻ ነኝ ጤነኛ የቀረሁት። ሌላው በማህበር አብዷል። አይ ጥሩ ነው። ማበዱ እኔ የምልሽ የትኛውን በሽተኛ ልታይ ነው የመጣሽው? ቤሊን ያለችበት ሁኔታ ላይ መጥቼ ነው። አይ ጥሩ አደረግሽ። ታዲያ ምነው ብቻሽን መጣሽ? አንድ 10 ዶክተር ከነ መሳሪያቸው ይዘሻት መጭም ነበር እንዴ? በምን ምክንያት ማለት ምን ያደርጋሉ? ያው እዚህ ቤት ውስጥ ሆስፒታል አልጋ ጠፍቶ የተኛ ብዙ በሽተኛ ነው ያለው። ያያቸዋል ብዬ ነው። በዛውም ይዘውልኝ ሄዱ ነበር። ወይዘሮ ሜርሲ ተጫዋች ነሽ። አይ እኔ እንኳን ከልቤ ነበር ያልኩሽ። ካልሽውን እሺ በቃ አመጣቸዋለሁ። አታወራም እንዴ? በቃ እኔ ላውራ። እኔ የምልሽ ስራ ቦታ ግን እንዴት ነው የምትግባቡት?
ውድ ጄሪ እንዴት ነሽ? አለሁ ሲፈን። መቼም ደህንነቴ አሳስቦሽ እንዳልሆነ የመጣሽው ተስፋ አደርጋለሁ። በእርግጥ አዎ፣ ያው ያኔ ቤሌን ጉዳይ እንዴት ሆነ እባክሽ? አላውቅም። ደግሞ ስለምን ጠየቅሽ? ቆይ ግን ነገሮችን እስከመቼ ነው የምትደብቂው? አንቺ እንዳደረግሽው በደንብ አውቃለሁ። እወቂያ ታዲያ እና ምን ይፈጠር? ደግሞ እንኳንም አደረግኩት። ምን አለ በዛ ወድቃ በቀረሽ ኖሮ ዛሬ ላይ ሰላም አገኝ ነበር። ቆይ ምን አይነት ሰው ነሽ ግን? ዝም ብለሽ በማታውቂው ነገር አትፍረጂ። ቆይ እንዴት ሰው ለመግደል ይሄን ያክል ቆርጠሽ ትነሻለሽ? ያው ምንም አታውቀዋለች። ለእናንተ ነው ምስኪንነቷ እንጂማ ያልታወቀች እባብ ናት። እባብማ አንቺ ነሽ፣ ቤት ውስጥ መልአክ መስልሽ ብዙ ነገር የምታደርጊ። እሱን ለእኔ ትተይኝ። አሁን ከክፍሌ ውጪ። በዚህ ያበቃ። ጠብቂ፣ ላደረግሻቸው እያንዳንዱ ነገሮች ዋጋ ትከፍያለሽ። ዛራ፣ አቤት። ክፍላችን ቆሽሿል። ሄደሽ ታጸጁ? እሺ የኔ ልጅ አስተካክለዋለሁ። ግን አሁን ለበሌኔ ትንሽ ሾርባ ልሰራላት ነው። ታዲያ እኔ ምን አገባኝ? ቆይ እዚህ ቤት አስረኝ። ቤሌን የዚህ ቤት ንግስት እኔ መሆኔን ረሳችሁት እንዴ? ምን ሆነሻል ልጄ? ቤሌን እኮ አሟታል፣ እንክብካቤ ያስፈልጋታል። ታዲያ ሄዱና ተንከባከቧታ። ከኔ ቤት ጋር ምን ያገናኘዋል? እንደውም ከዚህ በኋላ ማንም ሰው ቤሌን ስም እዚህ ቤት ሳይነሳ መስማት አልፈልግም። አይምቲ ከሆነ እቃችሁን ይዛችሁ መውጣት ትችላላችሁ። ቆይ አንቺ ከቤሌን ምንድን ነው ችግር ያለሽ? ታዩ፣ ለነገሩ ቅናት ነው። ማ እኔ አታውቂኝማ። ወይኔ መቅናቴን ቆይ እንዴት ታወቀች? ለነገሩ አይሳካልሽ ተብያለሁ እኔ። እዚህ ቤት ሁሉም ሰው ለየለት በቃ። አቤት ሜርሲ፣ ምንድነው እሱ ብቻሽን እንደ ሞርዚና የሚያስወራሽ? እቺ ዛራራ ታምታበሳጨኝ። ያቺ ነጭ ፀጉር ደግሞ ምን ብላሽ ነው? ቤሊን በዚህ ገባች፣ ቤሊን በዚህ ወጣች። ቆይ እኔ ስለ ቤሊን የሚመለከተኝ ነገር አለ እንዴ? የዚህ ቤት ባለቤት ሚስት እኔ መሆኔን የረሳችሁ እንዴ? አንቺ ደግሞ ዛሬ ነው የወንድሜ ልጅ ሚስት መሆንሽን የምታውቂው? ምን ማለት ነው? ማለትማ ያቺ ነጭ ፀጉር እኔም አትመቸኝም። ግን ለምን ደስቷን አትፈቀፍቅም? ያቺን ጨጓራ እንደዚህ ከምትፈቀፍቅ እኔም ላውቂላት። ወይኔ ጄሪ፣ አንቺ እንዴት እየመጣች ነው? አንዳንድ የማደርጋቸው ነገሮች ነበሩኝ። ግን ለምን ጠየቅሽኝ? ለካ የቤቷን ንግስት ሳላስፈቅድ ነው የወጣሁት። ምን አለ አንቺ እንኳን ብታይኝ። በይ በቃ ልሂድ። እኔ በጣም ብዙ ስራ ያለብኝ ሰው ነኝ። የአንቺን ብሶት የማዳምጥበት ጊዜ የለኝም። ድሮም እኔ ብቻዬን ነኝ፣ ሰው አያስፈልገኝም። እናት ዛራ፣ መቀመጥ እችላለሁ? አዎ አምነኔ፣ ቁጭ በል። እናቴ ግን መቼ ነው የሁሉ ነገር የሚያበቃው? አምነን ልጄ፣ እኛ ፈልገን ሳይሆን ነገሮች በተባሉበት ቦታ ስለሚሄዱ ነው። እና ልጄ ከመቼውም በላይ ጠንካራ ነው መሆን ያለብህ። እሺ ሁሉንም ይሁን ብዬ የተቀበልኩ፣ ግን ነገሮች በመስተካከል ፋንታ የባስ እየተበላሹ ነው እየሄዱ ያሉት። እናት ዛራ፣ እንዴት አድርጌ ነው የቤልንን ነገር አምኜ የሚቀበለው? አሁንስ ደከመኝ። አሁን ላይ እኮ በዚህ ሰዓት የምታስፈልጋት አንተ ነህ። ከምን ጊዜውም በላይ ልትንከባከባትና ነገሮች እስከሚስተካከሉ ድረስ ከጎኗ ልትሆን ይገባል። ደግሞም የኔ ልጅ በቅርቡ ወደ ራሷ ተመልሳ እንደ በፊቱ ደስተኛ እንሆናለን። ባረገው እኔ የምመኘው ያ እንዲሆን ነው። ያ እንዲሆን ደግሞ እኔ የሚቻልኩትን ሁሉ ነገር ነው ማድረግ። አታስቢ እናቴ። አዎ ይስተካከላለች። እሺ እናቴ፣ እስኪ ቤሌንን በፊት የሚያስደስታትን ነገር ንገሪ።
ቤኔል ልጄ፣ እኔ እናቷ የምነግራትን ታሪክ በጣም ትወዳለች። ታሪክ? አሁን እናት ዛራ ለእኔ እግሮቿ ላይ አስተኝተኝ ታሪክ ትነግረኝ ነበር። ግን እኔ እኮ ምንም ታሪክ አላውቅም። ተነግሮኝም ሆነ ሰምቼ አላውቅም። ቤሌን ግን እነዛን ሁሉ ነገሮች ቀይራለች። እናቴ ዛሬ ታዲያ ከየት አምጥቼ እንዴትስ ብዬ ነው የምነግራት? እሱን አታስብ የኔ ልጅ፣ እኔ አንድ ታሪክ እነግራለሁ፣ አንተ ደግሞ ሄደህ ትነግራታለህ። እሺ ንገሪኝ፣ በጣም ደስ ይለኛል። ሚስጥረኛ ወይ ደህና ነሽ? አለሁ። እንዴት ነህ? አለሁ። አሁን የተሻለ ለውጥ አለው አይደል? አዎ ደህና ነኝ። ዶክተሯን በቅርቡ እንደሚሻለኝ ነግራኛለች። አዎ ትሆኛለሽ፣ አታስቢ። እሺ አንድ የምትወጂውን ነገር ላድርግልሽ። ምንድን ነው እሱ? ነይ እግሬ ላይ ተኝ። ከዕለታት አንድ ቀን ቤሌን እንዴት ነሽ? አለሁ። ደህና ነኝ። አላወኩሽም። ቆይ ምንም ነገር ነው እንዴ ማታስታውሽው? ምንም ትዝ አይለኝም። እሺ በቃ አትጨነቂ። ሲፈን እባላለሁ። እሺ ሲፈን፣ ስለተዋወቅሽ ደስ ብሎኛል። እና አሁን ጤናሽ እንዴት ነሽ? ያው ደህና ነኝ፣ ግን ደግሞ ሁሉም ነገር ከአዲስ መጀመር ከብዳል። አዎ ቤሌን፣ ግን አንቺ ገና ልጅ ነሽ። ማማረር የለብሽም። ነገሮች ይስተካከላሉ። አይ ይስተካከላል። ምናልባት ወደ ነበርኩበት መለስ ይሆናል። ሁላችንም እሱን ነው የምንፈልገው፣ ከአንድ ሰው በስተቀር። ማለት ከአንድ ሰው በስተቀር ስትይ? ያው ጠላትሽን ለማለት ያክል። እሱማ ግን ምን አድርጊያቸው ነው ለእኔ ያንን የሚመኙልኝ? ያው ሰው ስትሆኚ የአንቺ ደስታ ማያስደስታቸው ሰዎች ይኖራሉ። እነሱ ደግሞ የአንቺ ጠላት ናቸው። አንቺ ደግሞ ጠንካራ ሆነሽ በራስሽ ቆመሽ ማሳየት አለብሽ። አዎ ልክ ነሽ። እነሱ ማን ይደሰቱ አልፈቅድላቸው። አዎ እንደዛ ነው የሚባለው። ታውቂያለሽ፣ እኔ አሁን እንዳንቺ ብሆን ቆንጆ ነበር። በቃላ ዝም ብዬ ሁሉም ሰው መርሳት ባይችል አስበሽዋል? ምን እንደምንሆን ሁሉም ሰው ያብዳል። ትክክል ብለሻል። መጥፎ ነገር አያስፈልገንም፣ ግን ደግሞ ጥሩ ነገሮች ትዝታ ናቸው። አንቺ ጥሩ ትዝታዎችሽን ማጣት ስለሌለብሽ ይቅርብሽ።
እሺ በቃ መቼም እንደማይደብሽ ተስፋ አደርጋለሁ። ኧረ በጭራሽ፣ እንደውም በደንብ ደስ ብሎኛል። ከሆነ እሺ አሁን መሄድ አለብኝ። እሺ በቃ ቻው። ቆይ ምን ተገኝቶ ነው ደስተኛ የሆንከው? ምንም ምን ሆንኩኝ? ፈገግ እያልክ እኮ ነው ብቻ። ያው እንዲሁ። እሺ ጥሩ። እኔ የምልህ ቆይ ሰሞኑን በጣም ችላ ብለኸኛል እና እኔ ደግሞ እየደበረኝ ነው። ቆይ ጄሪ፣ ያለንበትን ሁኔታ እያይሽ አይደል እንዴ? ለምን እንደዚህ ትያለሽ? አዎ እሱማ፣ ግን ደግሞ ለተራ ሰው ብለህ ጊዜን እያባከንክ ነው። ማለት ማንን ነው ተራሽ ያልሽው? ያው ቤሊን ነዋ። በቃ እሷ ተሽሏታል፣ ዶክተሯም ደህና ነች ብላለች። ስለዚህ በቃ የራሷን ህይወት ትኑርበት። ምንም ቢሆን እኮ የኛ ኃላፊነት ናት። ደግሞ ወደ ሙሉ ጤናዋ እስክትመለስ እኛ ግዴታ መንከባከብ አለብን። ለእሷ አታስብ። ዛህራ ብትሆን ሌላ ሰው ብቻውን ሰው መጥቶ ይንከባከባት። ከኔ ጋር ጊዜ እንዲኖር እፈልጋለሁ። ጄሪ፣ አሁን ለሱ ጊዜው አይደለም። መቼ ነው እሺ ጊዜው? እኔ እኮ ሚስት ነኝ። ጄሪ፣ ያንን ሳልወቅ ቀርቼ አይደለም። አሁን ግን መሄድ ይኖርብኛል። አክስቴ፣ ቆይ ለምን ፈልገሽኝ ነው? ይኸውልህ ወንድሜ ልጅ። አቤት አክስቴ። ባለፈው ያልኩ የደፍኒ ጉዳይ። እስኪ ሙሉውን ንገሪ። ደፍኔ ማናት? ቆይ ደግሞ ከኛ ጋርስ ምን አገናኛት አክስቴ? እባክህ ወንድሜ ልጅ ማስታወስ ቻል። ሞታለች። ምን ማለቴ? በምን ምክንያት ነው የሞተችው? አይታወቅም። የድሮ ቤታችን ውስጥ ነው ሞታ የተገኘችው። እንዴት ሊሆን ቻለ? ማለቴ ምን ሆና ነው የሞተችው? እኔ እሱን አላውቅም። አክስቴ ሰማል ብትኖር ኖሮ ምን ጠይቃት ጥሩ ነበር። እሺ ታዲያ የሞቷ ምክንያት ከኛ ጋር ምን አገናኘ? ምን ሆነሃል? አሁን እኮ ይሄ ሁሉ ነገር እየደረሰብን ያለው በእሷ ምክንያት ይመስለኛል እያልኩ ነው። እንዴ ምን ሆነሽ ነው ግራ የምታጋቢ? ሞታለች አላልሽኝም እንዴ? አዎ እሷ ሞታለች፣ ግን አለች። ማለቴ አንዲት ሴት ልጅ አለቻት። አሁን ላይ ያቺን ሴት ፈልገ ማግኘት ይኖርብሃል። ይሄ ሁሉ ለሚፈጠረው ነገር ቤተሰባችን ላይ እሷ ተጠያቂ ሳትሆን አትቀርም። ቆይ ግን ለምንድን ነው ይሄን ሁሉ ነገር የምታደርገው? ማለቴ የእናቷ መሞት ከኛ ጋር ምን አገናኘ? እኔ እሱን አላውቅም። አንተ ደግሞ ሌላውን አጣርተህ አንተ ድረስበት። እኛ ቤት መሞቷን ብቻ ነው የማውቀው። ሌላ እስኪ ስለ ልጅቷ ማለቴ ልጅቷን ካገኘኋት እነግርሃለሁ። በል በቃ አንተም አዲስ ነገር ካለ አሳውቀኝ። አቤት አቶ አምነን። አንድ ነገር እንድታደርግልኝ ፈልጌ ነበር። እሺ አለቃ፣ ምን ነበር? አንድ ማጣራት ያለብህ ነገር አለ። ነገር ግን ከሁለታችን ማለፍ የለበትም ይሄ ጉዳይ። እሺ ጥሩ። አንደኛ ቤት የምትሰራ ሰራተኛ ነበረች። አሁን ላይ ግን ሞታለች። ስሟም ደፍኔ ይባላል። እናም ደግሞ የሞተችበት ምክንያት ምን እንደሆነ አይታወቅም። እናም እቺ ሴት አንድ ልጅ አላት። እናም ልጅቷ ማን እንደሆነች የት እንዳለች አጣርተህ በደንብ አሳውቀኝ። ችግር የለውም፣ እንደ ፍላጎት።
ቆይ ይቺ ልጅ ከኛ ምን ፈልጋ ነው ህይወታችንን በዚህ ልክ የምታመሰቃቀሉ? የሆነ የተደበቀ ነገርም አለ። በቅርብ ደርስበታል። አቶ አምነን። አቤት ሲፈን። ምን ነው? ምን ሆነሃል? የተፈጠረ ነገር አለ እንዴ? አይ ምንም፣ እንዲሁ ነው። አውቃለሁ እኔ እዚህ ቤት ምንም ነኝ፣ ግን ምንም ባላደርግልህ በሀሳብም ቢሆን ላግዝህ እችላለሁ። እኔ እንደዛ ለማለት ፈልጌ አልነበረም። ታዲያ እንደዛ ከሆነ ንገረኛ፣ ማለቴ እንደ ቤተሰብ የምታይኝ ከሆነ። እሺ። ታዲያ ምንድን ነው? አንዲት እኛ ቤት ውስጥ ተቀጥራ ስትሰራ የነበረች ደፍኔ የምትባል ሴት ነበረች። ምን? ደፍኔ? ምን ነው ታውቂያታለሽ እንዴ? ኧረ በጭራሽ አላውቃትም። ስም ተመሳስሎብኝ ነው። እናም አሁን ላይ ያቺ ሴት በህይወት የለችም። ማን ገደላት? አይ ሰው አልገደላት። አክሲ እንደነገረችኝ ከሆነ ሙታን የተገኘችው። እንዴት? ማለቴ ያው ዝም ብላ አይደለም የሞተችው። አክስት ሁሉ ነገር አልነገረች ይሆናል። እንዴት እንደዛ ሊሆን ይችላል? አክሲ የምታቆም በሙሉ ነው የነገረች። ማለት አሁን ላይ እየተፈጠረ ያለው በሞተችው ሴት ሳይሆን ታዲያ እሷ ካልሆነች ልጇ ናት። ሴት ልጅ እንዳላት ተነግሮኛል። እናም ያቺ ልጅ ናት ይህንን የተቀነባበረ ሴራ ልትሰራ የምችለው። እሷን አግኝቼ ነገሩን መጨረስ አለብኝ። መጨረስ? አዎ መጨረስ። መግደል ካለብኝ መግደል፣ መፍታት ካለብኝ ነገሩን መፍታት አለብኝ። አዎ አቶ አምነን፣ እኔ በምችለው አግዝሃለሁ። ክፍሌ ደርሼ ነው።